ወዳር ግጫታለሁ ብሏል። መንስኤው እኔ ነኝ ኃላፊነቱንም ወስደው እያለ ነው መኩዬ። በቃ አጭራማ ኃላፊነቱን ከወሰደ እሰየው። በቃ እኛም እንጂ በቃ እሺ። አይ እኔ ብቻህን እንትን እንዳትል ብዬ ነው። እንደዛ ካልክ ያንተ መብት ነው። ማወቅ ያለባችሁ ደግሞ ማለት ነው ማወቅ ያለባችሁ እኔም ተጎጂ እንደሆንክ ተጎጂ ነኝና የኔም ደም ነውና ይሄ ነገር ደግሞ ለማቀዝቀዝ ረጅም ሰዓት እንደዚህ እንትን ከማድረግ ይቅርታውንም ጠይቂያት 5000 ብሩንም ሰጣለሁ ብያለሁ። ግን ከዛ በላይ ማወቅ ያለባችሁ እኔም ልክ እንዳላችሁ እኔም በቅርቡ ነው አገር ቤት ገብቼ የመጣሁት ብዙ ወጪ አውጥቼ ነው የመጣሁት። ይሄን ነገር እሷ ብቻ ላይ ሳይሆን የኔንም አስባችሁ ማውራት አለባችሁ። ገብታችኋል? ጋኔ አሁን እሷ ላይ ደግፋችሁ እኔ ላይ ደግፋችሁ ምናምን አይደለም እሱ ይገባኛል። ግን ደግሞ ማወቅ ያለባችሁ 5000 በላይ እንኳን 5000 እዚህ ሪያድ ውስጥ ሳውዲ አረቢያ ውስጥ ያለው ሰው 5000 ምን ያህል እንደሆነ ያውቃል። እሷም ደግሞ ታከባ ወረቀቱን አምጥታ ይሄን ያህል ነው ያወጣሁት ብላ ወረቀቱን ታሳያለች። ቀን የተቆረጠበት አለ ወረቀት ያሳያል አይደል? እና አስወጥቷት ነው የነበረችው ልጅ እሱ ጎን የነበረች ልጅ አልነበረች? አበባ ስጪ ቢሉ ማን ያስወጣ? ሞዴሬተሮች እስቲ ረፉ። አሁን ላይ አሁን 5000 ተቀብላ ታክማ ወረቀቱን አምጥታ ታሳየኝ። እኔም አይቼ ወረቀቱን አይቼ ማሙሽክላ አዲ ረከምኩም አዲ ችግር የለውም። እና ያለው ነገር ይሄ ነው። ከ5000 በላይ ደግሞ ክፈል 5000 በላይ ክፈል የምትሉኝ ከሆነ 5000 ራሱ ገና ከሰው ተቀባብዬ ከዚህም ተቀባብዬ ከሰው ሰጣታለሁ ማለት ነው። ይሄን ራሱ ማወቅ ያለባችሁ ይሄን ነገር ፈልገን ነው አይደለም የተጣላ ነው። ሰው ተጣልቼ ብር አዘጋጅቼ ይከፍላሉ ብሎ የተዘጋጀ ሰው የለም። ገብቶቻል? እና ያለው ነገር ይሄ ነው። በዚህ የምትስማማ ከሆነ አቲ ተቀባቢ 5000 ከሰው ተጣጣለሁ። የሚን የሳር ሳልል ቀኝ ግራ ሳልል ማለት ነው። እና ይሄንን እናንተም የሷ ጎን የኔ ጎንም ሳይሆን ማህበረሰብ እሷ ያለችው እስካሁን ያወጣሁት የ2000 ሪሲት አለኝ መኩ። እሷ ያለች ያለችው የ2000 የሳውዲ ብር እኮ ምን እንደሆነ እኮ አላውቀውም። ድርሃም የ2000 ሪያል ያወጣሁበት ደረሰኛለኝ። ለቀጣይ ሕክምናዬ ደግሞ ሲል በቃ ተብሎ አይ በቃ 5000 አድርጎ ይስጣት 3000 ለቀጣይ። እሺ አሁን የ2000 ደረሰኝ ራሱ እስቲ እኔ ያወጣባ ይቻላል። እጅሽ ነው ቀድም አለኝ ብለሻል አይደል? ቀኑ ልቆላ አርጋት ቪዲዮን እዚህ ጋር አርጊው። እኔው ሞዴሬተሮች እስቲ በትልቁ አድርጉ ስራችሁ እንዳለ ገዛ በዚህ ቤት ሞዴሬተሮች ግን እንደዚህ አሁን ሂሳቡ ምናምን ቁጥሩ ምናምን ላይታይ ይችላል። እያንዳንዱን እያነሳሽ አሁን የምን ያህል ቀን ሰዓቱ እንዲታይ ፎቶ በፒዲኤፍ አንስተሽ ላኪለት፣ በዋትስአፕ ለአሙሪ ላኪለት፣ አሙሪ ለሐምዛ ላኪለት። እኔ አንድ ሐሳብ አለኝ እዚች ጋር የሚያስማማ ሐሳብ። ምናልባት ስክሪን ስታሳይ ይዘጋር ሪሲት ምናምን። እኔም ሰሞኑን ተዘግቶብኝ ነበር። ወንድምየው ካለ ምናልባት እሱ የሚያስፈልጋትን ነገር ቢነግረን ያለውን ነገር ለሱ ብትነግረው። አሁን ጉዳቷን እያሰበች እየተሰማት ነው። አይ ቲንክ ብትቆጣው ምናምን ከምን አንፃር ሊሆን እንደሚችል አንደርስታንድ አደርጋለሁ። አሁን ልጁ የተረጋጋ ስለሆነ ይሄን እንትና ሐምዛ ወንድምየው ካለ ደግሞ በተረጋጋ ሁኔታ እንዴት እናርግላት የሚለው ላይ እኔ አንድ ጊዜ ላብራራልህ። አሁን ያለችበት ቁስሏንም ሁሉንም እያያችሁት ነው። ምናልባት ሳውዲ አረቢያ ከባድ ነው። እንቅስቃሴ እንኳን ስታደርግ ህጋዊ አይደለችም። ለእንቅስቃሴ ሁሉ ከፍላ ነው። ከዚህ ቢያንስ ትንሽ ሂደህ 50 ብር ነው የምትከፍለው በዛ ሀገር። በዛ ላይ ህክምና ውስጥ ስትገባ እሱ ራሱ ሐምዛ ያውቀዋል። ለህክምና የምታወጣው ወጭ የምትጠይቀው ወጭ በጣም ከባድ ነው።
አሁን ልጅቷ ያለችው እነ መሲ ጋር የተስማሙበት ነገር ደረሰኙን ያለውን የሕክምና ውጤቱን ይዛ መታ እዚህ ጋር ያንን የሕክምና ውጤቷን ያለውን ነገር ሊሸፍን ነው 50 ጋር እንትን እዛ ለመድረስ ግን የመንቀሳቀሻም የላትም። እጇ ላይ የነበረችውን ጨርሳለች። ጨርሻለሁ አለች። ጨርሻለሁ እዚህ ይህን ሁሉ ነገር የሕክምና ደረሰኙን ለማምጣት በምን ልንቀሳቀስ አለች ስትል ሙኒት 5000 ስጣትና እዛው ላይ እኛ ነገሩን መጨረሻ ላይ ይሄን ነገር በዚህ መልኩ እናደርጋለን። ደረሰኙን 5000ን ጠቅልሎ ሕክምናውን ከጨረሰላት ተሰየው። ሳይጨርስ ደግሞ ሌላ እላፊ ወጪ ያለው ከመጣ ያው ከፋይ እንደሆን ያለውን ነገር በዚህ መልኩ ነበር የተነጋገሩ። አሁን እሷ የችግሯ ሕክምና የምትሄድበት እጇ ላይ ሳንቲም ይላት ነገሩ እንዳይቋጭ መጨረሻ ላይ እኮ ጆከር ትክክል ነህ። በነገራችን ላይ አሁን ኦልሬዲ ራጁን ምናምን ተነስታለች ጨርሳለች ይመስለኛል ባለው ጉዳይ ባየሁት ወረቀቱ ምናምን ማለት ነው። እርሷና እንትኑ አልታየም ማለች ጥርሷ ያው እንትን የሚተካ ነው የሚሆነው። ግን ይሄኛው ራጁ ምናምን ምንድን ነው የወሰኑላት ስልሽ ኦፕራሲዮን ነው የምትደረገው በመድኃኒት ነው የሚድነው ምንድን ነው የተባለችው ያንን ነገር ማለት ነው። ቢያንስ እስከ ራጁን ምናምን ስለተነሳች ገባሽ በምን ጉዳይ ሕክምና እንዴት እንደምታገኝ ወረቀቱ እጇ ላይ ስለሆነ ያለው ማለት ነው። ምን አሉሽ ቀኑ ዛሬ ይሄን ሲዲውንና የሕክምና ውጤቱ ሲሰጡሽ ቀጣይ ምን አሉሽ? ምንድነው ጉዳትሽ አሉሽ? እዛ ላይ ተጽፎ ይሆናል እኮ ተናገሪ። ያው ማህፀኑን ድጋሜ ትልቅ ሆስፒታል ሄጄ መታየት እንዳለብኝ ተናግሬያለሁ። እዚህ እንትን ከደረቴ በታች ያለውንና እግሬን ስካን ተደርጌያለሁ። የጭንቅላት ስካን አድርጌ ነበረ። ጭንቅላቴ ላይ ያለው እንትን ይሄ ግንባሬ እና ካፍንጫዬ እና ከሁለቱ ምንድነው እዚህ ጋር እዚህና እዚህ ላይ አፍንጫዬና ከዚህ ጋር ይታያል ያሉ እንትኖች የሆነ ፈሳሽ ነገር እንትን ብሎ እንደ ኢንፌክሽን እንትን ብሏል ብሎ የመድኃኒት ማለት ነው። እዚህ ጋር ላሳያችኋለሁ። እንትን ካለ መተሽ እንትን በይ ብለው ቅድም መርፌም ግሉኮስም ተሰጥቼ ነው እንትን ያልኩት። ከተወሰነ ቀን በኋላ ድጋሜ ቼክ አድርጊ ብሎኛል። የማህፀኔ ድጋሜ ቼክ ማድረግ እንዳለብኝ ሌላ ሆስፒታል ተነግሮኛል። ሌላው ሙሉ ሰውነቴ ቅጥቅጥ ነው። ከስጋሽ እንትን ብሏል፣ በጣም እንትን ብሎ ተጎድቷል። ስለዚህ ስራ ምናምንና ከባድ ነገር እንትን እንዳትይ ተብያለሁ። የማህፀኔን ግን ድጋሜ ቼክ አደርጋለሁ። የጥርሴንና አይኔን ድጋሜ የአይን ሕክምና አድርጊ ነው ያሉኝ። እኔ ሙሉ ስካን ከራስ ከአንገት በላይ ስለሆነ ሙሉ ስካን ነበረ እንትን ያልኩት። አይንሽን ድጋሜ የአይን ሐኪም ጋር ሄደሽ ታይ ተብያለሁ። ሰማለሁ። ስለዚህ የጥርስሽ ገና አልታወቀም ማለት ነው። ጥርሴን ገና እንትን አላልኩም። ቀደም ትንሽ ስቆም ይሄ ጸባይ በጣም ጭንቅላቴ በጣም ልክ አይደለም። ቶሎ እንትን እያልኩኝ ስለሆነ ትንሽ ፀሐይ ሲያገኘኝ ያዞረኛል ምናምን እና ይሄ በጣም እንትን ከማለቱ ብዛት የመጣ ነው ብሎኛል ዶክተሩ። ትንሽ ጊዜ ይወስድብሻል ብሎ እዚህ በጥርሴን እንትን ለማለት ነገ ሄዳለሁ። አሁን ጎሎላት ነው። እዚህ ጋር ያላችሁ ሁላችሁም ምናልባት ሴቶች ናቸው በብዛት። ለሴት ልጅ የሚገባ አይደለም። በቃ ወደ እውነታው ቦታ ከሄድን መታከም ካለባት